ዴቭ በስተመጨረሻ አመረረ። እናቱን ሴት አድርጎ ያዛትና ስሚ እማዬ፣ እስከ ዛሬ ድረስ ስታገስሽና ዝም ስልሽ ኑር ያለሁኝ። አሁን ላይ ግን የምወዳትንና የማፈቅራትን አደይን ትቼ ሌላ ሴት እንዳገባ ጥረት እያደረግሽ ነው። እሱን ደግሞ እንደማልወዳትና እንደማላፈቅራት በፍጹም እንደማልቀበል በተደጋጋሚ ነግሬሽ ነበር። አንቺ ግን በምንም ተአምር እየሰማሽኝና እያዳመጥሽ ስላልሆነ አሁን ላይ ግን ከባድ እርምጃ እንድወስድብሽ አስገደድሽኝ አለና ተቀመጠችበት አልጋ ቤት ሄዶ ማንቆርቷን ሲያንጠለጥላት አደይም በለቅሶ ተቃጠለች። ዴቭ ከባዱን ስህተት ዛሬ ሰራህ። እናትህን ምንም ቢሆን ተነጋግሮ ንግግሮቹን በንግግሮች መፍታት እየተቻለ እንዴት እናትህን ሴት አድርገህ ታንቃታለህ? ዴቭ እናትህ እኮ 9 ወር ሙሉ ተሸክማ አርግዛ ወልደሃለች። እኔ እኮ እያልኩ ያለሁት እናትህን ማስረዳት እየቻልክ እኔን እንዲሰርቡኝና እንዲያዋርዱኝ ለምን ትፈቅዳለህ አልኩ እንጂ እናትህን አንገቷን ሴት አርገህ ድፋልኝ አላልኩም ብላ አደይም በለቅሶ ተቃጠለች። የዴቭ እናት እንግዲህ አደይን በድጋሜ እንዳንቺ አይነት ተራ የቤት ሰራተኛ ልጄን በፍጹም ልታገቢ አትችም ብላ አደይ ደግሞ እንዳጋጣሚ ከዶክተር ጋር ሄዳ ነበርና ተከታትላ ሄዳ ልክ ልኳን ስትነግራት አደይም በጣም አዘነች። መጨረሻ ላይ በጣም በሚያሳዝንና በሚገርም ሁኔታ የዴቭ እናት ምንም አትጨናነቂ፣ ከልጄ ህይወት ውጭልኝ፣ ከልጄ ጋር ዳግም ላይሽ አልፈልግም፣ እንዳንቺ አይነት የቤት ሰራተኛ ለእኛ ቤት አይመጥንም። ስለዚህ ሁለተኛ በስህተት እንኳን ዴቭ አጠገብ ባይሽ ሌላ ችግር ውስጥ እንደምታስገቢኝ እወቂ። አደይ እውነታውን ነግሬሻለሁ። በቃ ዴቭን ለእኔ ተይልኝ። እኔ የፈለግኩትን መርጬ እንድድረውና እኔ የፈለግኩትን መርጬ እንዲያገባ የማድረግ መብቱ የኔ ነው። አንቺ ግን በምንም አይነት ሁኔታ አትፈታተኝኝ ብላ የመጨረሻ ማስጠንቀቂያ ስትሰጣት ዶክተሩም ደነገጠና የአደይ እናት ይህን ያክል ለአደይ ክፋትና ጥላቻ ማድረጉ ተገቢ ነው? አደይ እኮ በጣም መልካምና ጥሩ ልጅ ናት። በዚህን ያክል እንዴት ልታሰቃዩት ትችላላችሁ? ብሎ እጅጉን በጣም አዘነላት። አደይም ከዶክተር ቢሮ ልቧ ስብርብር አለና ደም እንባ እያነባች ወደ ለሊ ቤት ልትሄድ ስትል ይቺ ቤሪ የምትባል የዴቭ አዲሱ ፍቅረኛ ተከታተለችና ስሚ አንቺ ትናንትና ተዴቭ ራስ ላይ አልወርድ ብለሻል። የመጣሽው ትናንትና ነው። እኔና ዴቭዬ ሀገራችን ብዙ ነገር አሳልፈናል። ህልሜም እቅዴም ዴቭን የግሌ ማድረግ ነው። እኔ በራሴ መጥቼ ሳይሆን የዴቭዬ እናት መርጣኛለች። ስለዚህ በሁለታችን ፍቅር መካከል እንድትገቢ አልፈቅድልሽም። ካሁን በኋላ መስመርሽን የማትጠብቂ ከሆነ አደይ የማትችይው ከባድ ጦርነት ውስጥ ትገቢያለሽ ብላ ስታስጠነቅቃት አደይም ትዕግስቷን መፈታተን አቅቷት ነበርና ቤሪን አንገቷን ንቅ አድርጋ አንቺ ከአሁን በኋላ እኔ አደይን እንደዚህ እንድትናገረኝ አልፈልግም። ስለ ዴቭ ደግሞ ብዙ ዋጋና መስዋዕትነት ከፍዬበታለሁ። አሁን ላይ አንቺ መተሽ እንዲህ ስላልሽኝ የምተው አይደለሁም። ግን የእናትሽ ምርጫ ከሆነ ምንም ማድረግ አልችልም። ሁሉንም ነገር እተዋለሁኝ። በትንሹም በትልቁም ተነስተሽ እኔ ላይ እንዲህ ጢባ ጢቦ እንድትጫወቺ አልፈቅድልሽም አለችና አደይም ሴት አድርጋ ነቀቻት።
ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የሌላ እንደ መሐመድ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የአደይ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱን ውድና መልካም ቤተሰቦቻችን ከልብ እናመሰግናለን ማለት ነው። አደይ በመጨረሻ እጅግ በጣም በሚያሳዝንና በሚገርም ሁኔታ እንዲሁም ደግሞ ተጠበቀችውና ካሰበችው በላይ ከባድ ችግሮችን እየተጋፈጠች ትገኛለች። የመጨረሻዋ ውሳኔ ግን በጣም በጣም እጅግ አሳዛኙና ልብ ሰባሪው ነገር ምንድን ነው? አደይ ለአንዴና ለመጨረሻ ጊዜ ከዴቭ ጋር ተገናኝታ ነበርና የተፈጠረውን ነገር ሲዋሩ ዴቭም በጣም ለመናት። አደይ እኔና አንቺ ይህንን ፍቅራችንን እዚህ ደረጃ ላይ ለማድረስ ብዙ ዋጋና መስዋዕትነት ከፍለንበታል። አሁን ላይ እንደ ቀላል ተነስተሽ ይህን ነገር በቀላል እንድትተዩ አልፈልግም። እኔ እኮ ለአንቺ ስል ብዙ ዋጋና መስዋዕትነት ከፍያለሁ። አንቺም ለእኔ ስትይ ብዙ ነገር ከፍለሻል። አሁን መጨረሻ በደረስንበት ዓለም ላይ እንዴት ይሄን ልታደርጊ ትችያለሽ? ይህ እኮ ከባድ ቅሌት ነው አደይ። ምንም ቢሆን ለፍቅራችን ዋጋና መስዋዕትነት መስጠት አለብን ብሎ ሲላት፣ ዴቭ እኔ ያላደረግኩት ነገር አለ እንዴ? ከምንም በላይ ያሳዘንከኝ ነገር እዛ አልጋ ቤት አብራህ የነበረችው ልጅ ለካ እስከ ዛሬ ድረስ እኔ እናንተ የምንጣላበትን ክፍተት እየፈጠርክ ነበር እንዴ? እኔ እኮ ከምንም በላይ የተናደርኩትና የተቃጠልኩት ነገር ቢኖር እንዴት አሳልፈህ ለቤሪ ትሰጠኛለህ? በዛ ላይ ደግሞ እናትህ የተናገሩትን ነገር ችግሮችን ማስተካከል ይቀላል ወይስ የሰውን ስሜት በእንደዚህ አይነት መጉዳትና ማቃጠል? ዴቭ ምንም ጥሩ ነገር አላደረግም። እድሜ ልኬን ዋጋና መስዋዕትነት የከፈልኩበትን ፍቅር እንዲህ በቀላል ገደል እንዲገባ እና እንዳይረባ ያደረገው አንተነህ ብላ ስታፈጥበት፣ አደይ በፈጠረሽ ተረጋጊ። የሌለ ነገር እያመጣሽ እኔንም አይምሮዬን አታጨናንቂኝ። እኔ በጭራሽ አንቺን የምጠላበት አንደበትም ሆነ አንቺን የምጠላበት ልብ የለኝም። ቆይ ምን ሆነሻል? እንዴት ነው የምታስቢው? ምናምን እያለ ዴቭ ከሚባለው በላይ ራሱን መቆጣጠር አቃተውና አደይን እጅግ በጣም ልብ የሚሰብሩ ንግግሮች ተናገራት። ለሊ ከባቡሬ ጋር ሆና እንደ አጋጣሚ ኩኩሻን ስታይ ከሚባለው በላይ ደነገጠች። ኩኩሻም በተደጋጋሚ ባቡሬ የሷ እንዲሆን ትፈልጋለች። አደይ ቁጭ ብላ ነበርና ስሚ አንቺ ጭራሽ ከባልሽ ጋር ሳትግባቡ የአካባቢና የሰፈሩን ሰው በሰርግ መጥሪያ ከሰጣችሁ በኋላ አሁን ምንድን ነው? አይ ወንዶች፣ አደይ አንቺም ቢሆን እኮ እሱ እንደዚህ ሲያደርግብሽ ሌላ ወንድ ማግባት ነበረብሽ። አንቺን የመሰለች ቸከስ እንዴት ይጫወትብሻል? እያለች በጣም አዘነችና አይ ሁሉን ነገር እኮ እንደፈለግሽውና በመንገድሽ ልትወስጂው አትችይም ኩኩሻ። ዴቭና እኔ እንደ ቀላል አይምሰልሽ። እኔ ቤት ሰራተኛቸው ብሆን በጣም ብዙ ዋጋና መስዋዕትነት ለፍቅር ከፍለናል። ዛሬ እሱ በእንደዚህ አይነት መልኩ ቢያስበውም እኔ ምንም ችግር የለብኝም እያለች አለቻት። ለሊ ከባቡሬ ጋር ሁና እንግዲህ እናቱን ቡና እያፈላች የማዘሯ ምርቃት እየተቀበለች ትገኛለች። መጨረሻ ላይ ደግሞ ባቡሬን ብድግ አለና ማዘሯ አንቺ ጤና ሁኝልኝ እንጂ አንቺ ሰላም ሁኝልኝ እንጂ እኔ ካሁን በኋላ ደርዘኑን እያመጣው ወልጄ በልጇን በሻብሽሻለሁ እያለ ጨዋታቸውን ቀጠሉ። ዳይመንድና ኪንጎ እንግዲህ አብረው ቆመው እያወሩ ሳለ እንደ አጋጣሚ ደግሞ የዴቭ አዲሷን ፍቅረኛ ዶክተር እያወራት ነበር። ወደ እሷ ዘንድ ሄደና ዶክተር ያየሁት ነገር እውነት ነው? ምንድን ነው? ከዚች ከልጅ ጋር ችግር አለ እንዴ? ምናምን ብሎ ሲለው አይ ዳይመንድ
ሁሉም ነገር ተወርቶ ይዘለቃል እንዴ? አሁን ከዶክተር ጋር ምን አባቷንስ ያንጠለጥላታል እያሉ ኪንጎ ጋር ካወሩ በኋላ ዶክተርን ሄዱና እንዴት ነው ከአደይ ጋር ያሰብከው ግንኙነት እየተሳካልህ ነው ወይ? አንተ ዶክተር ግን ከዴቭና ከአደይ ብትርቅ ይሻልሃል፣ እነሱ በጣም ብዙ ዋጋና መስዋዕት ከፍለዋል ብሎ ሲለው ዶክተሩም በዳይመንድ ተናደደ። ዳይመንድ እኔ እኮ ሚስጥሬን ለማንም ልትበት ነው ሳይሆን በሰዓቱ የሚያዳምጠኝና ሰው ስለፈለግኩኝ አንተም ካጠገቤ ሆነ ስለ እኔ ምንነት ማወቅ ስለፈለግ እንዲሁም ደግሞ ስለተጨነቅልኝ ሁሉንም ነገር ነግሬሃለሁ። እንዴት አደርጋለህ? እኔ እኮ ሚስጥሬን ደብቀህ እኔን እንድታጽናናኝ እንጂ ለማንም እንድትነግርልኝ አይደለም አለና ዶክተሩ ከዳይመንድ ጋር በከባድ ሁኔታ ተጣሉ። ዳይመንድም ደግሞ ዶክተር አረ አረጋጋው ነገሩን፣ ኪንጎ ማለት እኮ እኔ የበላሁትን የሚበላ እኔ የጠጣሁትን የሚጠጣ ሚስጥር የሚባል በፍጹም አንደባበቅም። እሱ ደግሞ ምንም ሊያደርግ የማይችል ሰው ነው ብሎ ቢናገርም ዶክተሩ ዳይመንድ በጣም ነው የሚያዝንብህ። እኔ እኮ በሰዓቱ ስለከፋኝና በሰዓቱ ስለደበረኝ ነው ያን ሁላ የተናገርኩት። መለፍለፍ እንደሌለብኝ ተሰምቶኛል አለና ወደ መኪናው ጠርቅምቅም አድርጎ ሄደ። ሩታ እንግዲህ ወደ ዶክተር ቢሮ በተደጋጋሚ እየሄደች እሱም ደግሞ ሩታ እስኪ ዛሬ እናውራ፣ ቆይ አንቺ እዚህ ቢሮ የሚያመላልስሽ የሚያስቆጣሽ አንድ ጊዜ የሚያስቅሽ ግራ የሚያጋባሽ ነገር ምንድን ነው? ልረዳሽ የምችለው ነገር አለኝ ብሎ ሲላት ምንም ሊረዳት የሚፈልገው ነገር ቢኖር ፍቅር ይዞኛል፣ አፈቅርሃለሁ፣ እወድሃለሁ ብላ በትና መናገሯ ነበረ። እሱም ደነገጠና እች ልጅ ጤነኛ አይደለችም እንዴ? ሰው ዝም ብሎ እንዴት እንደዚህ ሊሆን ይችላል? እያለ ብቻውን ማውራት ጀመረ። የፍቅር እናት እንግዲህ ፍቅር ላይ በደረሰባት ነገር እጅጉን በጣም አዝና ነበርና ካሁን በኋላ የመጣው ነገር ቢመጣ እኔ በምንም አይነት ሁኔታ እንደዚህ መሆን እንደሌለብኝ አውቃለሁ። ፍቅር አንድ ነገር አርገውብኝ ቢሆን ጸጸቱን አልችለውም። አሁን ቀጥ ለጥ ብለሽ ወደ ፖሊስ ጣቢያ ሄደሽ ቃልሽን ትሰጫለሽ። እንደዚህ ያደረገሽ ሰው በፖሊስ ተይዞ እድሜ ዘላለሙን እንዲሰቃይ ይፈልጋለሁ፣ የእጁን እንዲያገኝ ይፈልጋለሁ ብላ ወሰነች ማለት ነው። ፍቅርም ደግሞ እማዬ ምንም ነገር አታስቢ፣ የተፈጠረና የሆነ ነገር ምንም ነገር የለም። ያም ሆነ ይሄ እኔ ልጅሽ አሁን አለሁ አይደል? ከአሁን በኋላ ግን እነዚህ ነገሮች ቢከሰቱ ብዙ ነገር ለፖሊስ በተነ መናገር እንችላለን። አሁን ዴብዬ አትርፎኛል ብላ አለቻት። ውድ የተከበራችሁ የተወደዳችሁ የሌላ ኤንድ የመሐመድ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ ያደረጋችሁ አበረታቱን። በቀጣይ ፓርት በጉጉት እስከምንገናኝ አሰላሙ አሌይኩም ወራህመቱላሂ ወበረካቱ።